ይቀራል። አሁን የምታውቂው ነገር ካለ ንገሪኝ። ነገርኩሽ እኮ ምንም የማውቀው ነገር የለም። ታውቂያለሽ። ከአንቺ የሰማውና እርግጠኛ የሆነበት ነገር ሳይኖር ኪሩቤል እኔን መጥቶ እንደዛ ይለኝ። ንገሪኝ። ምን? ኪሩቤል ነው እንደዛ ያለሽ? አሁን ማስመሰሉን ትነግሪኛለሽ ወይስ አትነግሪኝም? አንቺ ልጅ ምንም የማውቀው ነገር ስለ እስከዛው ድረስ ግን እቺ ልጅ በወጣሽ በገባሽ ቁጥር አጭቅጭቂያት፣ አታጨናንቂያት። ደግሞ አስጨነቀችኝ ጨቀጨቀችኝ አለች። እሷም እንደዛ እንደማትል በደንብ ታውቂዋለሽ። እያለቀ ነው። አጠገቤ ሳጣ ቃጥኝ ማይ ታዲያ ለምን ደውለሽ አታዋሪው? ምን ልጅ? አይ ከደወልኩለትም አልፈሰፈሳለሁ። ልጄ እባክሽን ደውይና አውሪው ብላ ስትላትም እኔ እሱን ደውዬ ማውራት አልችልም፣ እሱን ደውዬ ባወራሁት ቁጥር እኔ እልፈሰፈሳለሁ፣ አቅም አይኖረኝም እማዬ። ግን እማዬ እኔ ጥፋተኛ ነኝ ወይ ክሩቤልን ካጠገቤ በማራቂ ብላ ትላታለች። እኔ ጨካኝ ሆኜ ራስ ወዳድ መሆን አልፈልግም። በእኔ የተነሳ ምንም ነገር ውስጥ እንዲገባና ህይወቱን እንዲያጣ አልፈልግም እማዬ ብላ ስትላትም አንቺ ራስ ወዳድ አይደለሽም፣ ምንም ነገር አይደለም፣ አታስቢ፣ ደውለሽ አውሪ ብትላትም ደውዬ አላወራም እያለች ነው እንግዲህ ክሩቤልን ቤት እንዳትመጣ ላገኘት አልፈልግም ከኔ ራቅ ብላ ነበረ። እሱም እንግዲህ የሚያሳምን ቃል ነገር የሚሉትም ነገር ያለው ይህ ፍቅር አንተ ብቻ አጠገቤ አትድረስ ብላ እንግዲህ የመጨረሻ የምትወደው ቦታ ወስዷት ነበረ። ሆኖም እንግዲህ ክሩቤልን እንደዛ ብቻው ሊቀር አልቻለም። እየተደበቀ እየመጣ ከዙሪያው ምን እየተፈጠረ እንዳለና ሕክምናዋንም እየተከታተለላት ይገኛል። እናትየው ጋር እንግዲህ መጥቶ ነበረ። ከመጣም በኋላ እንዴት ናት በማለትም ይጠይቃታል። ሰላምታ በጣም እየተጨነቀች ነው ያለችው። አንተን እንዳታጣ በጣም ፈራለች በማለትም ሲጨምረው እየነገራት ታዲያ አሁን ምን ማድረግ አለብን ይለታል። እንግዲህ ይለት እሷን አባት እንደገደለ ነግረን ሁለቱን ማለያየት አለብን ብሎ ይለታል። ይሄ የሚያስካሄድ ነገር ነው በማለት እንግዲህ አባት ራሱ እንደገደለው ይነግሯታል። እሷም እንግዲህ ትርሲትን እየጠየቀቻት ነበረ። ለክሩቤል አንቺ ዋህንድሚለው አንቺ ውስጥ ማንም ሊያቃችለው፣ ስለዚህ ለክሩቤል ምን ብለሽ ሆነው አባቴ እንደገደለ የነገርሽው እውነት አባቴ ይገሉታል ብላ ትጠይቃታለች። እሷም እኔ አላውቅም ብላ ስትል ክሩቤል እንደነገራት ስትነግር እውነት እሱ ነው የነገረች ብላ ትላታለች። አዎ በማለት እንግዲህ ስትናገራት እናትየው እንግዲህ ድንገት ትወጣለች። ልጄን ለምንድን ነው የምታስጨንቂያት? ልጄን ምን እያልሻት ነው ብላ ስትላትም እማዬ ምንም አላለችኝም ብላ ትላታለች። እናትየውም እንግዲህ ልጇን እንድታስጨንቅባት አልፈልግም። ክሩቤልም እንግዲህ ምንድን ነው ይሄ ነገር እየተፈጠረ ያለው በማለትም በመጨነቅ እንግዲህ ሕክምናውንም እየተከታተለላት ይገኛል። እንግዲህ ሕክምናውንም ሄዶ ዶክተሩን ሲጠይቀው ውጭ ሀገር ሄዷ እንድትታከም ካልሆነም ደግሞ እዚሁ እንደምትታከም ይነግረዋል ማለት ነው። ይህንንም የምስራች ለእናትየው አምጥቶ ይነግራታል። አሁን ላይ ትርሲት እዚህ መታከም ውጭ መታከም ትችላለች፣ ሁሉም ሰላም ይሆናል ብሎ ይነግራታል። ልጄ ትታከምልኝ እንጂ ይህንንም ቤት ቢሆን ሸጬ ልጄን አሳክማታለሁ ብላ ትለዋለች። እማዬ ስለ ቤቱ መሸጥ ምን አመጣው ትታከማለች ብሎ ይላታል። እንዴ እቤቱ ገና በስሟ ስለሆነ አይደል ወይ ይሄ ሁሉ ነገር እያደረጓትና እያንገላተቷት ያለው? ልጄ ብቻ እኔ ትዳንልኝ እንጂ ምንም ነገር አድርጌ አሳክማታለሁ ብላ ትላለች። ክሩቤልም እንግዲህ በዚህ ደስ ያለው ሪሲትን
ትርሲትን ለማሳከም በዚሁ በመስማማታቸው ወደ ቤት ይሄዳል። እንግዲህ ትርሲትም እንዳያችሁት ከእናቷ ጋራ ያቺ የምትወዳት ቦታ ላይ ሄዳ ነበረ። ብትሄድም እንግዲህ እየዘፈነችና እየተጫወተች ሳለ ክሩቤል ትዝ ይላታል። ዘፈኑንም ታቋርጠዋለች። ልጄ ለምን አዘፍኝም ብላ ስትላትም እማዬ እኔ ክሩቤልን አጥቼ በጣም ተጎድቻለሁ፣ ናፍቆቱን ልችል አልቻልኩም በማለትም ትነግራታለች። ልጄ ጋዳ ለምን ደውለሽ አታወሪውም? ሰላም ለምን አትይውም? ወይም ደግሞ ደውለሽ ለምን አትጠሪውም? ብላ ስትላትም ደውላ ከጠራችሁ ወይም ካወራችሁ ፍቅር ያሸንፈኛል፣ ኃይል አይኖረኝም በማለትም ትነግራታለች። እንግዲህ የትርሲት እናትም እንደዚህ እንዳትጨናነቂ ምንም የሚፈጠር ነገር የለም ብላ ብትላትም እሷ አሁን ላይ እንግዲህ እጅግ በጣም እየተጨነቀች ትገኛለች። ሆኖም እንግዲህ እንደዛ ብትጨነቅም የትርሲት እናት ትርሲትን እየተከታተለቻት ትገኛለች። ሆኖም ልጄን እንዴት አድርጌ ነው የማሳክመው ብትልም እነሱ ደግሞ እንግዲህ ከኋላ እየመጡ እያሰቃዩትም ይገኛሉ። ሆኖም እንግዲህ የትርሲት እናት ማስጠንቀቂያም እየሰጠቻት ነበረ። ልጄን ምንም ነገር እንድታስጨንቂያት አልፈልግም። ልጄ ጋር ሄደሽ ለምንድን ነው የምታስጨንቂያት? ምን ብለሻት ነው ብላ ስትጠይቃትም ደግሞ አስጨነቀችኝ አለችሽ ብላ ትላታለች። እሷማ ይሄ ቃል እንደማይወጣት አንቺ ታውቂያለሽ። ከልጄ እንድትርቂልኝ እፈልጋለሁ። አባትሽም ሆነ አንቺም አሁን ላይ ታግታችሁኛል። ትዕግስቴን ጨርሻለሁኝ። ስለዚህ ልጄን ምንም ነገር እንድታደርጓት አልፈቅድላችሁም በማለት በቁጣ ኃይል ትናገራታለች። እማዬ ዛሬ ምን ሆንሻል ብላ ስትላትም እማዬ አትበይ ተናግራታለች። ትርሲትም ምንም አላለችኝም፣ ምንም የተናገረችኝ ነገር የለም በማለትም ስትላት በአጠባዎች ቶች ይታለው በማለትም ለምና ትጠይቃታለች። ከዛ ነገሮች ትጠይቃቸው ክሩቤል የነገራት ሁሉ ትነግራታለች። እንዴ ክሩቤል ለምንድነው ሲነገራት እንዴት እንደዚህ ያደርጋል እማዬ ብላ ስትላትም ክሩቤል ያደረገው ልጄ ትክክል ነው፣ አንቺ ራስሽን ጠብቂ፣ አባትንና ልጅን ያለያየት ሰላም አይኖረንም። ስለዚህ ይህ ነገር እንደዚህ ሊሆን ግድ ነው ብላ ልጇን ታሳምናታለች። እንግዲህ ልጅን ካሳመነቻቸው ደግሞ ሄዷ ማስጠንቀቂያ እየሰጠቻቸው የነበረው እንግዲህ አሁን ላይ ትርሲት ለመታሰር ተስፋ እንዳላት ስለሰማች ሁሉንም ነገር እንግዲህ ለልጇ ስትል እንደምታደርግ ተናግሯለች። እንግዲህ ክሩቤልና ትርሲት ከእንደገና አንድ ላይ ተመልሰው ለማየት እኛም እንጓጓለን። እጅግ አስተማሪ ድራማ ነው። እንግዲህ ውዶችዬ ላይክና ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ ቀጣዩን ደግሞ ይዤላችሁ እመጣለሁ። እንግዲህ ምን እንደሚፈጠር እሱም እንግዲህ ለምንድን ነው እየነገርከው እኔ እንደገደልኩኝ ምን መረጃ አለቅህም እያለው ይገኛል። እሷም እያስፈራራቻቸው ትገኛለች። እንግዲህ እጅግ በጣም የሚያጓጓ ፓርት ላይ ነው ክፍሉ እየተጠናቀቀው ማለት ነው። እንግዲህ ቶሎ ቢለቀቅልን ደግሞ የበለጠ በጣም ደስ ይለን ነበረ። ቆይቶም ቢለቀቅ ደግሞ እኛም በትዕግስት ጠብቀን ከዚህ ነገር ላይ ብዙ ነገርን መማር እንችላለን ማለት ነው። ውድ የተከበራችሁ የሴና ቤተሰቦች ሰላማችሁ ይብዛልኝ። በድጋሚ እንግዲህ በኋላ በድጋሚ እስክንገናኝ ቸር ሰንብቱ።